በአውሮፓውያኑ 1980 የመጀመሪያዋ የቻይና ልዩ የኢኮኖሚ ዞን ተደርጋ ከመመረጧ በፊት ቁጥራቸው ከ300,000 የማይበልጡ አሳ አጥማጆች መኖሪያ መንደር ነበረች። ለእነዚህ ነዋሪዎች ቴክኖሎጂ የሚለው ሐሳብ የማይታወቅና ከሌላ ፕላኔት የመጣ ሐሳብ ነው። ዛሬ ደግሞ ከተማዋ ከዓለማችን ባለግዙፍ የኢኮኖሚና የቴክኖሎጂ ከተሞች መካከል ቀድሞ ስሟ የሚጠራ የታዋቂው ቴሌኮም ኩባንያ ሁዋዌ፣ ቴንሴንት፣ BYD፣ ፒንግ አን ኢንሹራንስ፣ የቻይና ነጋዴዎች ባንክና SF ኤክስፕረስን የመሳሰሉ ስማቸው በፎርቹን 500 ዝርዝር ላይ የሚጠራ ከ10 በላይ ግዙፍ የቴክኖሎጂ ካምፓኒዎች መቀመጫ ሆናለች። በአውሮፓውያኑ 2023 ፒንግ አን ኢንሹራንስ 145.8 ቢሊዮን ገቢ ሲኖረው ህዋዌ ደግሞ 58.4 ቢሊዮን ዶላር ገቢ አግኝቷል። በዚሁ ዓመት የሌላኛው ግዙፍ ካምፓኒ ቴንሴንት የካፒታል ገበያ 455 ቢሊዮን ዶላር ደርሶ በኢንተርኔትና ሶፍትዌር ዘርፍ ያለውን ገበያ ይመራ ነበረ። በዚሁ ዓመት ዓለምን በኤሌክትሪክ መኪና ምርት እየመራ ያለው BYD ደግሞ 3 ሚሊዮን የኤሌክትሪክ መኪኖችን በማምረት 85 ቢሊዮን ዶላር አግኝቷል። በ2024 የሼንዘን ከተማ ገቢ 510 ቢሊዮን ዶላር ሲደርስ ይኸው ገቢ በ2025 የ5.5 በመቶ እድገት እንደሚኖረውም ግምት ተቀምጦለታል። የከተማዋ አስደናቂ የኢኮኖሚ እድገት የመጣውም በጠንካራ የቴክኖሎጂ የፈጠራና ማኒፋክቸሪንግ ዘርፎች ልህቀት ነው። ግዙፏ የቻይና ከተማ ሼንዘን የቻይና የማኒፋክቸሪንግ ዋና ማዕከል፣ የጀማሪና ግዙፍ ዓለም አቀፍ ኩባንያዎች መፈልፈያ ከተማ ናት። በአብዛኛው ወጣት ሥራ ፈጣሪዎችና ኢንጂነሮች የሆኑት ነዋሪዎቿም የዚህ ፈጠራና ቴክኖሎጂ የደም ስር ናቸው። ሼንዘንን ልዩ የሚያደርጋት መጠኗ ብቻ ሳይሆን የእድገቷ ፍጥነትም ነው። ከግማሽ ምዕተ ዓመት በፊት የዓሣ ማጥመጃ የነበረች የባህር ዳርቻ መንደር አሁን በቴክኖሎጂ ተጽዕኖና በኢኮኖሚ ደረጃም በዓለም ላይ ካሉ ታላላቅ ከተሞች ጋር ስሟ ይጠራል። ይህ ጉዞ የባለ ራዕይ ፖሊሲዎች፣ ጠንካራ የሥራ ፈጠራ መንፈስና የማያቋርጥ የዘመናዊነት ታሪክ ጉዞ ነው። አሁን የሼንዘን ሰማይ ጠቀስ ሕንፃዎች መጻኢ ዕድሏን በድፍረትና በራስ መተማመን መንፈስ የምትመለከት ከተማን ቁልጭ አድርጎ ያሳያሉ። አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ። በዛሬው መሰናዷችን ከአነስተኛ የዓሣ አጥማጆች መንደርነት ተነስታ በቴሌኮሙኒኬሽን፣ ሶፍትዌር ልማት፣ ኤሌክትሪክ መኪናና ፋይናንሻል አገልግሎት ዓለምን ያስደመመ ለውጥ ካስመዘገበችው የቻይናዋ የቴክኖሎጂና ፈጠራ ማዕከሏ ሼንዘን ከተማ ላይ ቆይታ ያደርጋል። እንደተለመደው ቻናላችንን ሰብስክራይብ፣ ሼር እና ላይክ በማድረግ አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ከ50 ዓመታት በፊት ሼንዘን ከብሪታንያ የቀድሞ ቅኝ ግዛት ሆንግ ኮንግ ድንበር ማዶ በቻይና ደቡባዊ የባህር ዳርቻ ላይ የምትገኝ ከዓለም አቀፉ ትኩረት በጣም የራቀች ጸጥ ያለች የዓሣ ማጥመጃ መንደር ነበረች። የኢኮኖሚዋ መሠረትም በአብዛኛው በዓሣ ምርት፣ በግብርናና በዓለም አቀፉ ማኅበረሰብ ዘንድ ብዙም የማይታወቅ አነስተኛም የአካባቢ ንግድ ነበር። የከተማዋ ጂኦግራፊያዊ አቀማመጥ ግን ብዙም ሳትቆይ ታሪካዊ የለውጥ ማዕከል እንድትሆን አድርጓታል። እንደ አውሮፓውያኑ አቆጣጠር በ1980 ዴንግ ዢያኦፒንግ በተባለው የቻይና የኢኮኖሚ ለውጥ መሪ አማካኝነት ሼንዘን በሀገሪቱ ውስጥ ካሉት ልዩ የኢኮኖሚ ዞኖች ወይም SEZ አንዷ ሆና ተሰየመች። ስያሜው የውጭ ኢንቨስትመንትን ለመሳብ የቴክኖሎጂና የማኒፋክቸሪንግ እድገትን ለማነቃቃት ያለመ አጓጊ የኢኮኖሚ ነጻነት፣ የግብር ማበረታቻዎችና የፖሊሲዎች ማሻሻያዎችን ያካተተ ነበር። የልዩ ኢኮኖሚ ዞን ሙከራው በቻይና ሶሻሊስት አብዮት ማዕቀፍ ውስጥ ወደ ካፒታሊዝም የገበያ አማራጮች የተደረገ ድፍረት የተሞላበት ሽግግርም ነበር። በ1992 ዴንግ ዢያኦፒንግ በደቡባዊ ቻይና ያደረገው ጉብኝት የሼንዘንን ፈጣን የልማት ጉዞ አጠናክሮታል። ጉብኝቱ የገበያ ማሻሻያዎችን ለማነቃቃትና የቻይናን ኢኮኖሚ ለዓለም ክፍት ለማድረግ ያለመ ነበር። ይህም የመሠረተ ልማት ፕሮጀክቶችና የኢንዱስትሪ ፓርኮች
ፓርኮች ግንባታ በማስፋፋት እንዲሁም አዳዲስ ድርጅቶች ወደ ከተማዋ እንዲገቡ በማድረግ የሼንዘን ለውጥ በከፍተኛ ሁኔታ እንዲፋጠን አግዟል። ከ1980 እስከ 2000ዎቹ መጀመሪያ ድረስ ሼንዘን በአማካይ ከ20 በመቶ በላይ ዓመታዊ እድገት በማስመዝገብ ለከተማና ለኢኮኖሚ ልማት ደማቅ ሞዴል ስትሆን በ21ኛው ክፍለ ዘመን መጀመሪያ ላይ ደግሞም ቀላል ዕቃዎችን ከማምረት ወደ ፈጠራና ከፍተኛ የቴክኖሎጂ ኢንዱስትሪዎች ዋና ኃይልነት ተሸጋግራ ነበር። የከተማዋ ፈጣን መስፋፋት ከመላው ቻይና በርካታ ዜጎችን በመሳብ የተሰጥኦና የአዳጊ ፍላጎት መፍለቂያ ማዕከል ሲያደርጋት የዛሬው የሼንዘን የቴክኖሎጂና የፈጠራ ማዕከልነት አስደናቂ ስኬት ታሪካዊ መሠረቶችም በዚያ ዘመን የተተከሉ ነበሩ። የሼንዘን ማንነት ዛሬ የቻይና ሲሊከን ቫሊ ወይም የቻይና ቴክኖሎጂ ማዕከል ከሚለው ዝነኛ ስሟ ጋራም በጥብቅ የተሳሰረ ሆኗል። ከተማዋ የቻይናን ኢኮኖሚ ብቻ ሳይሆን የዓለም አቀፍ የቴክኖሎጂ አዝማሚያዎችንም የሚቀርጹ ግዙፍ የቴክኖሎጂ ኩባንያዎች መገኛ ሆናለች። በ1987 በሼንዘን ሎንግጋንግ ዲስትሪክት የተመሠረተው ሁዋዌይ በቅርብ ዓመታት ውስጥ ከ56 ቢሊዮን የአሜሪካ ዶላር በላይ ገቢ በማስመዝገብ ግዙፍ ዓለም አቀፍ የቴሌኮም ኩባንያ መሆኑን አስመስክሯል። ካምፓኒው በዓለም ገበያ ውስጥ በ5G ኔትወርክ ቴክኖሎጂ፣ አይሲቲና ክላውድ ኮምፒውቲንግ የቴሌኮም መስመሮች ግንባር ቀደም ተዋናይ ነው። ዋና መስሪያ ቤቱ በናንሻን ግዛት ውስጥ የሆነው ቴንሰንት ኩባንያ የቻይናን የኢንተርኔት ስነ ምህዳር በዊቻት፣ በኪውኪው እንዲሁም በተለያዩ የሶፍትዌርና የበይነ መረብ ላይ አገልግሎቶች ማዕቀፎችን በመቆጣጠር በ100 ቢሊዮን ዶላር የሚቆጠር የገበያ ድርሻ አለው። ከግዙፎቹ ካምፓኒዎች ባሻገር የሼንዘን የቴክኖሎጂ ስነ ምህዳር በሥራና በቴክኖሎጂ ፈጠራ በከፍተኛ ሁኔታ ያደገ ነው። ከተማዋ በተለዋዋጭ ባህሏና መንግሥት በሚያደርገው ጠንካራ ድጋፍ ምክንያት ወጣት ባለሙያዎችን የሚስብ የጀማሪ ሥራ ፈጣሪዎች ምድር ሆናለች። በየዓመቱ በሺዎች የሚቆጠሩ የፈጠራ ባለቤትነት መብቶችን ለገበያ ታቀርባለች። ይህም በአእምሯዊ ንብረት ፈጠራ ዘርፍ የቻይና ቀዳሚ ከተማ አድርጓታል። ከዘመናዊ ስማርት ስልኮችና ድሮኖች እስከ ኤሌክትሪክ ተሽከርካሪዎችና ሮቦቲክስ ያሉ አዳዲስ ምርቶችን በማምረት ግንባር ቀደም ሆናም እየመራች ነው። የኤሌክትሪክ መኪና አምራቹ BYD ፈጣን እድገት የሼንዘንን የቴክኖሎጂና ፈጠራ ጥንካሬ በሚገባ ያሳያል። BYD በ2023 ከ3 ሚሊዮን በላይ ተሽከርካሪዎችን ለገበያ በማቅረብ ሼንዘንን ለዘላቂና ተስማሚ የትራንስፖርት አቅርቦት የወደፊት ማዕከል እንድትሆን ያደረገ ካምፓኒ ነው። የሼንዘን ከተማ እድገት የሥራ ፈጠራ አቅም ማበረታቻዎችን፣ የምርምር ትብብርና የኢንዱስትሪ ፈጠራን በፍጥነት ለመከታተል በተነደፈ የመሠረተ ልማትና የአካባቢ ጥበቃ ፖሊሲ የሚደገፍ ነው። ሼንዘን ዓለም አቀፍ ገበያዎችን የሚመግቡ በከፊል የተጠናቀቁና ሙሉ በሙሉ የተጠናቀቁ የቴክኖሎጂ ምርቶችን በማምረት በዓለም አቀፍ የቴክኖሎጂ አቅርቦት ሰንሰለት ውስጥ ወሳኝ ድልድይ ሆና ታገለግላለች። ከሃርድዌር ማምረቻ እስከ ሶፍትዌር ልማት ባላት ሰፊ አቅም ሼንዘን ዘመናዊ የቴክኖሎጂ እድገትን የሚገልጸውን የፈጠራና የማኒፋክቸሪንግ ተለዋዋጭ ውህደት በሚገባ የሚንጸባረቅባት ከተማ ናት። እየተገባደደ እስካለው የፈረንጆቹ 2025 ድረስ የሼንዘን የኢኮኖሚ እድገት ጤናማና በጥሩ መንገድ ላይ የሚገኝ ነው። በ2024 ከተማዋ 3.68 ትሪሊዮን የቻይና ዩዋን ወይም 510 ቢሊዮን ዶላር ሀብት ፈጥራ 5.8 በመቶ ዓመታዊ እድገት ነበራት። ይህ እድገቷ ሼንዘን ከቻይና ወሳኝ የኢኮኖሚ አንቀሳቃሽ ሞተሮች መካከል ቀዳሚ መሆኗን በሚገባ የሚያሳይ ነው። የሼንዘን አምራች ኢንዱስትሪዎች 5.4 ትሪሊዮን የቻይና ዩዋን ዋጋ ያላቸው የኢንዱስትሪ ምርቶችን በማምረት ለ13 ተከታታይ ዓመታት በኢንዱስትሪ ምርታማነትና በእሴት ጭመራ ዘርፍ ከቻይና ከተሞች ቀዳሚ እንድትሆን አድርጓታል። ዓለም አቀፍ ንግድም የሼንዘን ኢኮኖሚ ቁልፍ አንቀሳቃሽ ሲሆን በ2024 4.5 ትሪሊዮን ዩዋን ዋጋ ያለው የገቢና ወጪ ንግድ አድርጋለች። የከተማዋ ዓለም አቀፍ ንግድም በየዓመቱ በ16 በመቶ እድገት ይመዘገብበታል። ይህም ከአጠቃላይ የቻይና የወጪና ገቢ ንግድ ውስጥ ሩብ ያክሉን የሚሸፍንና ሼንዘን
በዓለም አቀፍ ገበያ ያላትን ወሳኝ የገበያ ድርሻ የሚያመላክት ነው። ከዚህም በላይ በቻይና በከፍተኛ መጠን እያደገ በመጣው የኤሌክትሪክ መኪና ምርት ውስጥ ሼንዘን ከፍተኛ ድርሻ አላት። በአጠቃላይ በቻይና የኤሌክትሪክ መኪኖች ምርት መጠን 69.2 በመቶ ያደገ ሲሆን ከዚህ ውስጥ 22 በመቶ የሚሆኑት መኪኖች ሼንዘን ውስጥ የሚመረቱ ናቸው። በዓለም አቀፍ ደረጃም ከፍተኛ ቁጥር ያለው የኤሌክትሪክ መኪና ያላት ከተማ ብቻ ሳትሆን በከተማዋ ያሉት ፈጣን የመኪና ቻርጅ ስቴሽኖች በከተማዋ ካሉት ነዳጅ ማደያዎች በቁጥር ይበልጣሉ። ይህም ከተማዋ ለታዳሽ ኃይልና ለዘላቂ ልማት ያላትን ቁርጠኝነት ያሳያል የሚሉ ብዙዎች ናቸው። የሼንዘን ከተማ እድገት በቁጥር ብቻ የሚለካ ሳይሆን የከተማዋን ነዋሪዎች ተጠቃሚነትም ማዕከል ያደርጋል። በዚህ መሠረት ከተማዋ እየተገባደደ ባለው 2025 ዓመት ብቻ ከ200,000 በላይ የሥራ ዕድልን ለመፍጠር የመንግሥት በጀትን በ3 በመቶ ለማሳደግና የነዋሪዎችን ገቢ እያደገ ካለው ኢኮኖሚ ጋር ለማጣጣም እየሠራች ነው። የከተማዋ የልማት ፖሊሲዎችም በዋናነት ፈጠራ ተኮር እድገት፣ የመሠረተ ልማት ጥራትን ማረጋገጥና የመሠረታዊ ፍጆታዎችን አጠቃቀም በማሻሻል ጥራት ያለው የከተማ ልማት ማረጋገጥ ላይ ያተኮሩ ናቸው። የሆንግ ኮንግ ማኩና ጓንዶንግ ግዛቶችን ያካተተ ግዙፍ የኢኮኖሚ ዞን በቀጣይ የሼንዘን ቴክኖሎጂና አረንጓዴ ልማት ዕቅድ ያቀፈ ነው። በዚህ ምክንያት ከተማዋ ፈጣን የኢኮኖሚና የቴክኖሎጂ እድገትን ከአካባቢ ጥበቃና ከማኅበራዊ ዋስትና ጋር አቀናጅታ በመምራት የቻይናን ግዙፍ ዕቅድ ለማሳካት ትልቅ አቅም ሆናለች። ከ15 ሚሊዮን ሕዝብ በላይ የሚኖርባት ሼንዘን ዛሬ ላይ በቻይና ውስጥ ካሉት ወጣትና በፍጥነት እያደጉ ካሉ ከተሞች አንዷ ሆናለች። ከቻይና የተለያዩ አካባቢዎች የመጡ ስደተኞችን፣ የውጭ ዜጎችን፣ ሥራ ፈጣሪዎችንና መሐንዲሶችን በመሳብ የተለያዩ ባህሎችንና አስተሳሰቦችን አቅፋ ይዛለች። በአብዛኛው እስከ 28 ዓመታት ባለው የዕድሜ ክልል ውስጥ ላለው ሕዝቧ ቴክኖሎጂና ፈጠራን በማበረታታት በዓለም ላይ ለወጣቶች መልካም ዕድል ካለባቸው ከተሞች መካከል አንዷ ሆናለች። የከተማዋ የመሬት አቀማመጥም የሼንዘንን የፈጠራና ቴክኖሎጂ ጥበብ የሚያሳዩ ናቸው። ፉቲያን፣ ናንሻንና ሎንግጋንግ በተባሉት የከተማዋ ክፍሎች የተገነቡ ቤቶችና ሰማይ ጠቀስ ሕንፃዎች የጥናት ተቋማት፣ የቴክኖሎጂ ፓርኮችና የጅምር ቴክኖሎጂዎች መፍለቂያ ማዕከላት ናቸው። የሼንዘን ከተማ ገጽታ የወደፊቱን ጊዜ የሚያመላክት የሕንፃ ጥበብ፣ የአረንጓዴ ቦታዎችና ዘመናዊ ቴክኖሎጂን በመጠቀም የሚንቀሳቀሱ ስማርት መሠረተ ልማቶች ውህድ ነው። የከተማዋ ልማት የሚያተኩረው በንግድ ላይ ብቻ ሳይሆን ጥራት ያለው ትምህርት፣ የጤና አጠባበቅና ከስማርት ከተማ ቴክኖሎጂ ጋር በተቀናጀ የትራንስፖርት ሥርዓቶች አማካኝነት የነዋሪዎችን ኑሮ ማዘመን ላይ ያተኮረ ነው። የቴክኖሎጂና ፈጠራ ማዕከሏ ሼንዘን ዓለም አቀፍ ተወዳዳሪነቷ የሚያጠያይቅ ባይሆንም የኑሮ ውድነቷ ወደ ከተማዋ የሚገቡ ስደተኞችና ወጣት ፈጣሪዎችን ይፈትናል። በተለይም ከገቢያቸው ጋር የሚመጣጠን የመኖሪያ ቤት ማግኘት ይቸገራሉ። ሼንዘን በ1980ዎቹ ዓመታዊ ጥቅል ምርቷ 270 ሚሊዮን ዩዋን ነበረ። ዛሬ ያ ኢኮኖሚ ከ10 ሺህ እጥፍ በላይ አድጎ 3.68 ትሪሊዮን ዩዋን ደርሷል። ይህ የኢኮኖሚ እድገትም የጽኑ ራዕይ፣ ጥንካሬና ስትራቴጂካዊ ፈጠራ ቅንጅት ውጤት ሲሆን ከተማዋን የቻይና ዘመናዊነትና የኢኮኖሚ ጉልበት አንዷ ማሳያ እንድትሆን ያገዘ ነው። ሼንዘን በቴክኖሎጂና ፈጠራ ዘርፍ ዓለምን መምራት የሚለው ዕቅዷ ከስሟ ጋር በጥብቅ የተቆራኘ ነው። ከተማዋ ከቴሌኮሚኒኬሽንና ከአርቲፊሻል ኢንተለጀንስ እስከ ኤሌክትሪክ ተሽከርካሪዎችና ባዮቴክኖሎጂ ባሉ ኢንዱስትሪዎች ውስጥ ፈጠራ በፍጥነት የሚያድግባትና የሚበለጽግባት ሕያው ቤተ ሙከራ ናት። የሼንዘን የቴክኖሎጂ ስነ ምህዳር ነዋሪዎቿን፣ መሐንዲሶቿን፣ ሥራ ፈጣሪዎችንና ተመራማሪዎችን ደፋር ሐሳቦችን ወደ ተግባር እንዲቀይሩ ያስቻለ ነው። ከተማዋ በብዛት የጀማሪ ቢዝነስ፣
የንግድ ሥራ ካፒታልና በመንግሥት የሚደገፉ የፈጠራ ማዕከላት ዕድሎችን በማሳደግ ብሩህና ፈጣሪ አእምሮችን ትስባለች። የከተማዋ ነዋሪዎችና አዲስ መጤዎች በቴክኖሎጂና በማኒፋክቸሪንግ ውስጥ ያለውን ሁኔታ የበለጠ የሚያሳድጉ የንግድና የቴክኖሎጂ ሐሳቦችን እንዲጨምሩ ታበረታታለች። ሼንዘን በዚህ የተነሳ ለነዋሪዎቿ ጽናት፣ ፈጠራና የቴክኒክ ዕውቀት በፍጥነት ወደ ስኬትና ዓለም አቀፍ ተጽዕኖ የሚተረጉሙባት የአማራጮች ምድር ናት። የሼንዘን ነዋሪዎች ከከተማዋ የቴክኖሎጂ ግፊት ጋር በቅርበት የተሳሰሩ የኑሮ ዘይቤን የሚከተሉ ናቸው። ስማርት የከተማ ልማት፣ ኤአይ ተኮር ትራንስፖርትና የሕዝብ አገልግሎቶች እንዲሁም ዘላቂነትን የሚያበረታቱ አረንጓዴ ቴክኖሎጂዎች የዕለት ተዕለት የሕዝቡ የኑሮ አካል ናቸው። ነዋሪዎች ይህንን የቴክኖሎጂና የማኅበራዊ እድገት በሚቀርጹ ተግባራት ላይ በንቃት ይሳተፋሉ። በማኅበረሰብ የቴክኖሎጂ ማዕከላት ግንባታ፣ በቴክኖሎጂ ፈጣሪዎች የቦታ ምቹነትና በትብብር የፈጠራ ፕሮጀክቶች ባላት ቁርጠኝነት ሼንዘን እውነተኛ በዜጎች የሚመራ የቴክኖሎጂ ከተማ ማሳያ ናት። የወደፊቷ የሼንዘን ከተማ በዓለም አቀፍ የቴክኖሎጂ ማዕከል ሚናዋን ለሕዝቦቿና ለንግዷ ተወዳዳሪነት በርካታ ዕድሎችን ያመቻቸች ከተማ ናት። በፍጥነት በሚያድገው የተሰጥኦ ማዕከልነቷም በዘመናዊ መሠረተ ልማትና በቴክኖሎጂ ፈጠራ ባህሏ ሼንዘን አዳዲስ ቴክኖሎጂዎችን ከመገንባት ባለፈም ቴክኖሎጂ ከከተማ ሕይወትና ከሰው ልጆች ምኞት ጋር ያለምንም እንከን የሚዋሃድባት የወደፊት የቴክኖሎጂና የፈጠራ ከተማ መሆኗን ለመገንዘብ ከበቂ በላይ የሆነ ማሳያ ነው። ውድ የቻናላችን ተከታታዮች የዛሬው መሰናዷችን ያደመጣችሁትን ይመስል ነበረ። ስለ ተከታተላችሁን ምስጋናችን ወደር የለውም። ቸር ቆዩን።